ሐሳባቸውን ሁሉ እስከ መጨረሻው ድረስ ምን እንደሚያስቡ ማውቃለሁ። ሴትዮ ግን የአእምሮ በሽተኛ ትመስለኛለች፣ ግን ትንሽ ትፈራለች መሰለኝ። አዎ ትፈራለች። ያንተ እህት ግን አትመስልም። ፍራቸዋ የእናት ወድ ዥንጉርጉር አይደል? ለምሳሌ አንቺ ትናደጃለሽ፣ ወንድምሽ ደግሞ ረጋ ያለ ነው። እንደምታውቀው ሌላ የምጠይቀው ሰው ስለሌለኝ ነው። የሆነ በአንድ ወር ውስጥ የምመልሰው ብር እንድትሰጠኝ ነበር። ስንት ብር? 4 ሚሊዮን ብር። 4 ሚሊዮን? ጭንቅላታቸውን በተናቸው ላይ የሀሳብ ወደ አእምሮ ውስጥ እንዳይመጣ ነበር የፈራሁት። ቆይ ለምን ብለህ ግን እስር ቤት ህይወትን ታሳልፋለህ? እመነኝ ካለ ከመግደል ያልተናነሰ ኪሳራ ነው የምናደርስባቸው። ኤሊስ ሰሚኛለሽ? ይሄ አልጋ የኔና ዳኒ ብቻ ነው። እሺ እሱ ሲዳን ያለው አንተ ከዚህ በላይ የማየቱ ፍላጎት ካለ በሚገባ ብዙ ነገር ታያለህ። ልኩም ካለፈ የመጨረሻ ስራዬ እሱን መጨረስ። አየሽ፣ ሰይጣንሽ ተነሳ። አንዳንዴ እኮ ፍቅረኛ የራሱ አትመስለኝ። እኔም ቢሆን ምክሬን እንደ ጠላት ስለምትሰሚኝ አንዳንዴ ማቅሻ አትመስይኝ። ካሌብ ቺት እንደሚያደርግብኝ ሰምቻለሁ። ሩቲን ተቀርጾ ተልኮልኛል። እስኪ ያሳይ። ችግሩ እኮ አባቱ ቤት ስለምኖር በስሜ ምንም ስለሌለኝ ነው። አንተ ቤቱን በስሜ እንዳረክልኝ ቢያውቅ እኮ ያከብረኝ ነበር። እና ምን ችግር አለው? በሰው ፊት ፈሪ እንጂ እንዲህ ፍቅረኛውን ለመሳም የሚያፈርሰው አለ እንዴ? አባዬ አያው ኬቱን አትበለኝ። መሳሪያ ቤት ነው ያደረገው። ካሌብ ከዚህ በኋላ መታገስ የለብኝን ሁለታቸውንም እገላቸዋለሁና እስር ቤት ይገባለሁ። በፍጹም ይሄን ነገር መታገስ አልችልም። ከአቅሜ በላይ ሆኗል። ጭራሽ አባዬን አስገድለዋለሁ አለች እኮ። በሰጣት ብር ወይንም ደግሞ በሰጣት በቤቱ አስዛ አባቴን ለማስገደል ወስላለች። ትሁት አሁን ወደ ኋላ የምልበት ነገር አይደለም። ሁለታቸውንም ጨርሼ እኔ እስር ቤት እገባለሁ። እንደዚህማ ተጫውታብኝ እሷ በህይወት አትኖርም በማለት እንግዲህ ካሌብ አሁን ላይ አስቧል። ይህን ነገር ወደዚህ ስራ ወይንም ደግሞ እንደዚህ እነሱን መሰለል የገባው በራሱ ፍቃደኝነት ነበረ። ካሊድ ግን ደግሞ አባቱም አስጠንቅቆት ነበር። ይሄ ውሳኔ ጥሩ አይመጣም፣ ልጄ ስሜታዊ ያደርግሃል፣ አንተ መቋቋም በፍጹም አትችልም በማለትም ጠይቆት ነበረ። ግን ደግሞ ይህን ነገር እኔ ራሴ ማየት እፈልጋለሁኝ በማለት አባቱ የሚለውንና እንዲሁም ደግሞ ትሁት እስከዛሬ ስትነግረውና ነገሮችን በሙሉ በተደጋጋሚ ከዛ ቤት በጥፋት ማለት ነው ትሁት ልትወጣ የነበረበችውን እንዲሁም ደግሞ የቲናን ጥፋት ወደ ትሁት በማዞር ስታደርግ የነበረችውን ይህ ነገር ትክክል ነው ወይንስ ደግሞ አይደለም? ትሁትና አባዬ የሚሉኝ ነገር ለኔ ትክክል ነው ወይንስ ደግሞ አይደለም? ስለዚህ እኔ የአባዬ እህት መስዬ ቤት ውስጥ መግባት አለብኝ። ሁሉን ነገር ማየት አለብኝ። እውነት ነው ውሸት ነው የሚለውንም ማረጋገጥ እፈልጋለሁ። እውነት እንደሚሉኝ ግን ቲና እንደዚያ አድርጋ ከሆነ እጨርሳታለሁ በማለት እንግዲህ ህይወቷን በሙሉ ነው የማሰቃያት በማለት እንግዲህ ያው ካሌብ ይህን ነገር አምኖበት ነው ወደዚህ ውስጥ የገባው ማለት ነው። ግን ደግሞ አሁን ላይ በሚያየው ነገር እጅግ በጣም እየዘገነነውና መቋቋም አልቻለም። እውነትም እጅግ በጣም ከባድ ነው። የራሱ የሆነች ሚስቱ ማለት ነው በራሱ አልጋ ላይ ወንድሜ ነው ብላ ውሽማዋን ማለት ነው አመታ እጅግ በጣም ስትባልግ እንዲሁም ደግሞ ከፊቱ ላይ ስትሳሳም ብቻ ግን ብዙ ነገሮችን አጸያፊ ነገሮችን ስታደርግ በራሱ አይን አይቷል ማለት ነው። ሲቀጥል አባትና ልጅን እንገላቸዋለን፣ ያላቸው ሀብት ሁሉ ለእኔና ለአንተ ይሆናል፣ ዳኒ ከአንተ ጋር የትም ብሆን እኖራለሁ፣ ካንተ ጋር ከኖርኩኝ እጅግ በጣም ደስተኛ እሆናለሁ እያለች ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ያው ግፈኛዋ ሚስትና እንዲሁም ደግሞ ሰራተኛዋ ፍጥጫ ማለት ነው እጅግ በጣም እንግዲህ በባሏ አባት ላይ በጣም ክፉ ነገሮችን ስታደርግ የነበረችው ቲና አሁን ላይም እንግዲህ ቀጥላለች ማለት ነው። ይህን ክፉ ስራ ከመስራት እየተቆጠበች አይደለም፣ ቀን በቀን የምታደርጋቸው እየባሱ መጥተዋል ማለት ነው። እንዲሁም ደግሞ ካሌብም አሁን ላይ ድራማውን ቀጥሏል። የካሌብ አባትም እንደዚሁ ማለት ነው። እንግዲህ የካሌብ አባት አሁን ላይ በስሟ ቤት እንዲገዛላት ጠይቀዋለች ማለት ነው።
ያው ሽማግሌውም እሺ ብሏታል ማለት ነው። እሺ የፈለግሽውን ነገር አደርግልሻለሁ። አንቺ ማለት እኮ ልክ እንደ ቃሊብ ልጅ ነሽ። ስለዚህ የፈለግሽው ነገር ይሆናል፣ ችግር የለውም። ሰሞኑን እኮ ስራ ይዞኝ ነው እና ነገሮቹን ለቃሊብ አሳውቄ ወደ ስምሽ የማዞርልሽ ይሆናል በማለትም ሲነግራት፣ እሷ ግን እኔ ማንም እንዲሰማ አልፈልግም፣ ለሱ እንድትነግረው አልፈልግም። አባዬ በቃ ለእኔ ብቻ አይደለም የምታደርግልኝ፣ ስለዚህ ለእኔ አድርግልኝና ቀስ ብለን ራሱ እንነግረዋለን እንጂ አሁን ወቅቱ አይደለም። እሱ እየማገጠብኝ ነው፣ ከሌላ ሴት እየሄደ ነው። ይህ ደግሞ በቃ ምንም ስለሌለኝ ይሁን ብቻ ግን አላቅም። ስለዚህ እየናቀኝ ነው፣ ቤት በስሜ እንድታደርግልኝ እፈልጋለሁ በማለት እንግዲህ የቃሊብ አባትን ጠይቀዋለች ማለት ነው። የቃሊብ አባትም እንግዲህ ብልጥ ናቸውና እጅግ በጣም በነገራችን ላይ የቃሊብ አባትን እጅግ በጣም ነው የማደንቃቸው። ምክንያቱም ነገሮቹን አረቀው ነው፣ እንደገና ደግሞ ከእሷ ፊት ምንም አይነት ነገር አያስመስልም ማለት ነው። እያደረገች ያለችው ነገር አሁን ላይ የውሸት ሰነድ ወይንም ደግሞ ወረቀት በማሰራት እንዲሁም ቲና ቤት ሊገዛላት ነው፣ ግን ደግሞ የሐሰት ቤት ነው የሚገዛለት እንጂ ትክክለኛ ቤት ለእሷ ገዝቶ አይሰጣትም ማለት ነው። የሐሰተኛ ወረቀት እንዳሰራ ለቃሊድ ራሱ ለልጁ ነግሮታል። አባዬ ግን እጅግ በጣም ጎበዝና ጀግና ነህ፣ እንዴት ይህን ነገር ልታስበው ቻልክ? በማለት እንግዲህ አባቱን ሲያደንቅ ነበረ ማለት ነው። እንደዚህ ካልሆነማ ነገሮችን በሙሉ ልናሳካ አንችልም። ስለዚህ እዚህ ቤት ገብታ እንግዲህ እስከዛሬ ኑራ አጨብጭባ እንደምትወጣ ነው እኔ ማቀው። ስለዚህ ምንም አይነት ነገር በፍጹም አታገኝም እያለ የቃሊብ አባትም ሲናገር ነበረ። እንዲሁም ደግሞ ሌላ ያው ጓደኛ ወይንም ደግሞ ለትዳር የምትሆንህን መያዝ አለብህ በማለት እንግዲህ ቃሊብን ሲናገረው ነበረ ማለት ነው። ልጁን እንደ አባት ሲጠይቀው ነበረ። ስለዚህ ቃሊብን በዚህ ሁኔታ ሁኜ ሌላ ሴትማ በፍጹም አባዬ ነገሮችን በሙሉ ማስተካከል እፈልጋለሁኝ በማለት መልሶልታል። የቃሊብ አባትም ካለህበት ህይወት እኮ እጅግ በጣም የምታድንህ ራሱ ልትሆን ትችላለች፣ ሁሉን ደግሞ አንድ ማድረግ አይቻልም በማለት ያ ማለት አንተን ልታስተካክልህ ራሱ የምትችል ሴት ትገኛለች። ስለዚህ ይሄን ሁሉ ነገር ሆኗል ብለህ አንተ አርፈ መቀመጥ በፍጹም የለብም ልጄ፣ ህይወት ይቀጥላል በማለት እንግዲህ ለልጁ ያለውን ምክር ሰጥቷል። ሲቀጥል አሁን ሴት መስለህ ከቤት መቀመጡ እንዴት ይዞሃል በሚለው ጠይቆት ነበረ። እጅግ በጣም ከባድ መሆኑንና እንዳስጠላው ያየው ነገር በጣም ከቁጥጥሩ በላይ እንደሆነ እንዲሁም ሁለታቸውን ዝም ብለህ ግንባራቸውን በላቸው ይለኛል አባዬ፣ እጅግ በጣም እኔ አልቻልኩትም በማለት ልጄ ይሄ እንዳይሆን እኔ ራሱ እፈራ ነበር፣ ግን ደግሞ እንድትታገስ እፈልጋለሁ፣ ሁሉን ነገር ባይንህ እንድታይ እፈልጋለሁ እንጂ ካለዚያ ግን አንተ ምንም ልታምነን አልቻልክም በማለት እንግዲህ ያለውን ነገር ለልጁ ትዕግስት እንዲኖረውና ነገሮቹ መቀጠል እንዳለበት በነገራችን ላይ ያው ከመግደል አይተናነስም እንደዚህ የምናደርጋቸውና መጨረሻቸው በዚህ ጊዜ ከዛ ቤት ገብተው ለማግኘት ገብተው ባዷቸውን አብደው ሲወጡ እናያለን። ይህ ሆነ ማለት ደግሞ እነሱን በቁማቸው ገደልናቸው ማለት ነው እንጂ አንተ የሆነ ነገር አድርገህ እስር ቤት እንድገባ በፍጹም አልፈልግም ልጄ በማለት እንግዲህ አስጠንቅቆታል ማለት ነው። ያው ዳኒም እንግዲህ ብር አበድረኝና በወሩ እመልስልሃለሁ በማለት የቃሊብ አባትን እንዲሁ ሽማግሌውን ማለት ነው ጠይቆት ነበር። ዳኒ እንግዲህ ሌላ የምጠይቀው ወይንም ደግሞ የምቀርበው ሰው የለኝም አባዬ፣ እስኪ ሰርቼ የምመልስልህ 4 ሚሊዮን ብር እንድታበድረኝ እፈልጋለሁ፣ በወር እመልስልሃለሁ፣ ለማንም እንዳትናገር። በነገራችን ላይ ሴቷም ለማንም እንዳትናገር ትላለች፣ ዳኒም እንደዚሁ ለማንም እንዳትናገር። ሽማግሌው የማያስታውስ የመሰላቸው ማለት ነው ምንም ነገር ሰው እንዲያውቅ አይፈልጉም እና መዝረፍ ነው የሚፈልጉት ማለት ነው። ማስታወስ አይችልም በማለት እንግዲህ ያለውን ነገር ከሱ ጋር ብቻ መጨረስ ነው የሚፈልጉት። ለመዝረፍ ነው የመጡት ሁለታቸው ማለት ነው። ግን የሰው ልጅ እጅግ በጣም ገራሚ ነው ማለት የራስ ያልሆነን ነገር ለራስ ለማድረግ እንደዚህ በውሸት መጋጋጥ ማለት ነው። ሁለቶችም እጅግ በጣም ወጣቶች ናቸው፣ መስራት የሚችሉ ናቸው፣ እጅግ አላቸው፣ ጤነኛ ናቸው፣ መስራት ይችላሉ ማለት ነው። ትሁትን እንደው በራሷ በጣም እንደምትተማመን እንግዲህ ከቤት ውስጥ ያው ሰርታ በላቧ ጠብ አድርጋ እንደምታገኝ እያዩ ነው። ግን ከሷ ይብን እንኳን ምንም ከምትሰጣቸው ምክር እንኳን
እጅግ በጣም እየሰማ አይደለም። በነገራችን ላይ ዳኒን እጅግ በጣም መክረዋለች። ቲናንም ቢሆን ማለት ነው ትሁት እጅግ በጣም እየመከረቻት ነበረ ማለት ነው። ግን ደግሞ እነሱ ምንም መስሚያ የላቸውም። ዝም ብለው የሰው ብር መዝረፍ ነው የሚፈልጉት። እንደዚህ ያልሰሩበትን በቃ ዝቀው መውጣት ነው የሚፈልጉት። ግን ደግሞ ይሄ ነገር አይሳካላቸውም። እንደማይሳካላቸውም ትሁትም ደጋግማ ለዳኒም ለቲናም ተናግራለች ማለት ነው። ቀስ ብላችሁ ወደ ራሳችሁ ብትመለሱ ይሻላችኋል እያለች ደጋግማ ተናግራለች ማለት ነው። ትሁት የምትናገረው ነገር አንዲት ነገር ጠብ አይልም ማለት ነው። እና ከዛ በኋላ ይሄ ነገር እንግዲህ ካለቀ በኋላ እነሱም በጣም ብዙ ነገሮች ከደረሰባቸው በኋላ በእርግጠኝነት ማለት ነው ዳኒ የትሁትን ምክር አይረሳም ብዬ አስባለሁ። ዳኒ ብቻ አይደለም ቲና ራሱ የትሁትን ምክር ወይንም ደግሞ ትሁት የምትላትን ነገር በምታስታውስበት ጊዜ ይመጣል ማለት ነው። እና ዳኒ በድፍረት 4 ሚሊዮን ብር እንድታበድረኝ እፈልጋለሁ በማለት እጅግ በጣም ነበር እንግዲህ ሽማግሌውም የሳቀው ማለት ነው። ያስቃል ደግሞ እንዴ ሰው ያለፋበትን 4 ሚሊዮን አበድረኝ ብድር እንዴ እሱ ራሱ ለዕለቱ እንኳን ሰርቶ የማይጎርስ ልጅ እንዴት ነው በወር ውስጥ ያን ሁሉ ብር ሰርቶ አምጥቶ ለሚሰጣቸው ማለት ነው። እና እጅግ በጣም ቃሊብም ይሄን ነገር ሲሰማ እጅግ በጣም ነበር የደነገጠው ማለት ነው። እና ግንባራቸውን በላቸው ይለኛል። ሲቀጥል እንግዲህ ያው ደስታቸውን ለማጣጣም ሽማግሌው ቤት ይገዛልሻለሁ በስምሽ አደርግልሻለሁ ስላላት ቲና ማለት ነው አሁን ላይ አሸሸ እያለች ትገኛለች ከዳኒ ጋር ማለት ነው። እና ቀጥታ ወደ ቃሊብ ምኝታ ቤት ሲገቡ ቃሊብ በጣም ነበር የተናደደው። ምክንያቱም ቤቱን በስሜ ካደረገልኝ በኋላ ቤቱን እናስዝና በግማሽ ብሩ አባቱን አስገድለዋለሁ ከዛ ደግሞ ቀጥታ ወደ ልጁ እሄዳለሁ ብላ ስትናገር ነበር። ይህን ነገር ሲሰማ እጅግ በጣም እንግዲህ እጁና እግሩ ሰውነቱ እስከሚንቀጠቀጥ ድረስ ቃሊብ በጣም ተናዷል ማለት ነው። ሲቀጥል እንግዲህ ከውሽሟ ጋር ያው ከራሱ አልጋ ላይ ማለት ነው አሸሸ እያለች ስለሆነ እጅግ በጣም ተናዷል። ምክንያቱም አስቡት የራሱ የሆነችው ሚስቱ ውሽማ ምታ በራሱ ቤት ላይ የማገጠች ሲቀጥል ደግሞ አባቱን ለማስገደል ማለት ነው። ዳኒ እንደውም ትንሽ ይራራል። ምን አስበሽ ነው ቤት የገዛልሽን የሰጠሽኝ ሰው እንዴት ልትገዢው ትችያለሽ? አንቺ ምን አይነት አረመኔ ነሽ? ሰይጣን ነው እንዴ ከላይሽ ላይ ያለው እያለ ያው ዳኒም እንደማይፈልጋትና እንደማይወዳት በዚህ ተግባሯ የታወቀ ጉዳይ ነው ማለት ነው። እሷ ብትወደው ብታፈቅረውም ግን ደግሞ ዳኒ ምንም አይነት ነገር ለቲና ፍቅር የለውም። ምክንያቱም ክፉ ስለሆነች በጣም ነገ ከነገ ወዲያ ዳኒን ከመግደል ራሱ ዘወር አትልም ማለት ነው። የተሻለ ነገር ስታገኝ የምታደርገው ጉዳይ ነው። ስለዚህ ዳኒ እሷን የቀረባትና አብሯት ያለው እዚያ ላይ ከነ ቃሊብ ቤት የምታገኘውን ብር ለመካፈል ብሎ እንጂ እሷን ወዷት አፍቅሯት አይደለም። ደቂቃ እንኳን ከእሷ ጋር መቀመጥ አይፈልግም። ይሰለቻል። በነገራችን ላይ ወደ ውጭ ነው ራሱ የሚወጣው። ሲቀጥል ደግሞ ራሱ የሚወዳት የሚያፈቅራት ሴት አለች ማለት ነውና በመጨረሻ እንግዲህ ቲና ከሁለት አጥ ሆና እንደምታብድ ነው እንግዲህ ያው የምናየው ነገር ማለት ነውና ቃሊብ ትዕግስቱን አልቋል ማለት ነው። ሁለታቸው ተያይዘው እንግዲህ ወደ መኝታ ቤት ስለገቡ እንዲሁም ማሻሸ ስላሉ ማለት ነው ትዕግስቱ ስላለቀበት አባቱ ጋር ደውሎ አባዬ መሳሪያው የት ነው ያለው? ያቃ የት ነው ያለው? አሁን እፈልገዋለሁ። በፍጹም እኔ አልችልም ግንባራቸውን ብዬ እኔ እስር ቤቴ እገባለሁ በማለት እጅግ በጣም ተናዷል ማለት ነው። አባቱ ደግሞ የት እንዳደረገው አልነገረውም። ስለዚህ ስለት በመያዝ እንግዲህ ወደ ክላሳቸው እየሮጠ ሂዷል። ምን ሊያደርግ ይችላል? በእርግጠኝነት ትሁት ትደርስና ያለውን ነገር ታረጋጋለች ብዬ አስባለሁ። አሊያም ደግሞ ይቺ የእህትህ የሽማግሌው እህት አብዳለች ብለው ነገሮቹን ይቀይሳሉ። በፍጹም ማለት ነው ቃሊብ እንደዚህ ማድረግ የለበትም። የሆነ ነገር ማድረግ የለበትም። ምክንያቱም ከዚህ በላይ አባቱ ልክ እንዲያብዱ ይፈልጋሉ። በጣም እንዲጨናነቁ ይፈልጋሉ እና ብዙ ነገሮች አሉ ማለት ነው። እና አሁን ላይ ይሄን ነገር ማሳወቅ አይፈልጉም። ከዚህ በላይ ምን ማድረግና እንዴት እንደሆነ ያሰቡትን ነገር ገና
ማየት ስለሚፈልጉ በዚህ መልኩ ይቀጥላል ብዬ አስባለሁ። አሁንም በሚሆነው ነገር ቃሊብ በእርግጠኝነት ይህን ነገር አያደርገውም፣ እስር ቤትም አይገባም ብዬ አስባለሁ። እንግዲህ ሁላችንም በጉጉት ቀጣይ ፓርትን እንጠብቃለን። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ በድጋሚ አመሰግናለሁ። መልካም ጊዜ ተመኘውላችሁ።